ሰላም እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ትናንትና ብሩክ ሀይሚን ካላመጣችሁት ኬክ አልቆርስም እያለ ነበር። የኛ አበጋዝ ሩታ ሳትኖር ራሱ ይዝናናል፣ ይጫወታል፣ ይጨፍራል። ይሄ ሴት ነገር ማለት ነው። ማርያምን እንዴት እንዳስጠላኝ እኔ መጀመሪያ ላይ እኔ አብርሽን በጣም ነው የምወደው፣ ግን አሁን የሚያደርጋቸው ነገሮች ስለደበረኝ እንጂ ስቲል ነው። እስካሁን እንኳን ሩታ እኮ ስለሱ ታጣራለች፣ ትከታተላለች። ያኔ ፈትቻለሁ ብላ ዝም እያለችው አይደለም። ለምን ፈትቻለሁ ብላ ዝም አላለችም? አሁን ለምሳሌ የተፋታ ሰው በስንተኛ ቀኑ ነው ፍቺ የፈጸመ ሰው በስንተኛ ቀኑ ነው ጭፈራ መጨፈር፣ መደነስ፣ እንደዚህ መሆን፣ መዝለል አለች ሩታ። ስለሱ አሁንም ትጠብቃለች። ያገባችሁ ግን የሴት ነገር ሆኖባት የውስጧን አትናገርም እንጂ ፈትቼዋለሁ ብላ ውስጧ ላይ እንትን አላለችም ማለት ነው። ትወደዋለች። አሁን ስቴል ራሱ እየጎዳት እንኳን ትወደዋለች የኔ እናት። እና እሱ ደግሞ ያቺን ጥባራሟን ያቺ ፈቶ የለቀቋትን ከሷ ጋር እንጂ ከሷ ጋር እንኳን እኮ ወንድ አይመስልም። ማርያምን እሷ ነች ራሱ እኮ እንደ ወንድ ሁሉ ነገር የምትጠይቀው የምታወራው የምትገፋፈው እንጂ እሱ ብቻ ነው የምለው። በስነ ስርዓት እንኳን አያወራም ከሷ ጋር ሲሆን። ወንድ ራሱ የሚመስለው ራሱ ከሩታ ጋር ሲሆን ነው። ከዚህኛው ጋር አፉን ከፍቶ ብቻ ይገለፍጣል። ናቴ እንዴት እንደሚያናድደኝ እና ሩታዬ ብቻ ፈጣሪ ካንቺ ጋር አይሆን የኔ እናት። እና ትናንትና ብሩክ ሀይሚ ራሱ ሀይሚ እናቱ ራሱ እያለች ሀይሚ ካልመጣች ኬክ አልቆርስም አለ። የኔ አባት እንዴት እንደምወደው እኮ ጌታ። ሁለቱ ብቻ ፈጣሪ አይለያቸው እና በስነ ስርዓት ያደገ ሰው እንደዛ ነው። አብሮሽን በስነ ስርዓት ሳያድግ ቀርቶ ሳይሆን ዶላር ነው ያበላሸው አብሮሽን። አሁን ላይ ድሮ እንደዚህ አልነበረም። ዶላር ነው ቀልቡን የሰረቀው። ሰርቼ ለዋጣለሁ ምንም ሳይሰራ ነው የገባችሁ። ሳይለፋበት ነው ያገኘው። ይሄን ብር ለፍቶ በጣም በስነ ስርዓት ለፍቶ ቢያገኘው ያሳስቧል። መለየትን አይፈልግም። ችግርን አሳልፎ ቢሆን እሱ ግን ብዙም ችግር አላሳለፈም። ይሰራል፣ ዩቲዩብ ላይ ብር ይለቀቃል፣ የራሱን ላይፍ ያሳያል፣ ብር ይለቀቅለታል። በቃ ሌላ ነገር የለም እንጂ ለፍቶ እንደሌላ ሰርቶ ቢያመጣ በቀላል ትዳር መፍታት የለም። ለዛ ነው እስከዚህም ያልተሰማው። ግን ደግሞ ነገ ጸጽተዋል።